ስጋዬ ተመችቶ ነፍሴ ከምትገዛ እረፍ ልበል ካንተ ልስማማና እረፍ ልበል። ሰላም እንደምናችሁ። ስሜ ጢሞቴዎስ ጀጀርሳ እባላለሁኝ። በኢትዮጵያ ገነት ቤተክርስቲያን ሐዋሳና አካባቢ ክልል ጽሕፈት ቤት ዋና ጸሐፊ ነኝ። ዛሬ ከእናንተ ጋር የእግዚአብሔርን ቃል ለመከፋፈል እኔን እድል በማግኘት ደስ ብሎኛል። ስለዚህ ዛሬ እንዲህ በሚል ርዕስ የእግዚአብሔርን ቃል እንከፋፈላለን። ያላለህን አትበል በሚል ርዕስ በዚህ መነሻ የእግዚአብሔርን ቃል አካፍላለሁኝ። ለዚህ ደግሞ መነሻ የሚሆን መጽሐፍ ቅዱስ ክፍል ትንቢተ ኤርምያስ ምዕራፍ 23 ላይ ያለውን ከዛ ያለውን ሐሳብ በማንሳት ያለውን ሐሳብ እንቀጥላለን። በተለይ ትንቢተ ኤርምያስ ምዕራፍ 23 ላይ ቁጥር 25 ጀምሮ ያለውን ስናነብ እዚህ ስፍራ ላይ ምን ይላል የእግዚአብሔር ቃል? 23-25 ላይ እንደሚል ሐሳብ እናገኛለን ማለት ነው። አለሙ እያሉ በስሜ ሐሰትን የሚናገሩትን የነቢያትን ነገር ሰምቻለሁ። ትንቢትንም በሐሰት በሚናገሩ የልባቸውንም ሽንገላ በሚናገሩ በነቢያት ልብ ይህ የሚሆን እስከ መቼ ነው? አባቶቻቸው ስለ በዓል ስሜን እንደረሱ እያንዳንዱ ለባልንጀራው በሚናገሩት ሕልማቸው ሕዝቤ ስሜን ለማስረሳት ያስባሉ። የሚያልም ነቢይ ሕልምን ይናገራል፣ ቃሌም ያለበትንም ቃልን በእውነት ይናገራል። ገለባ ከስንዴ ጋር ምን አለው? በውኑ ቃሌ እንደ እሳት ድንጋዩንም እንደሚያደቅቅ መዶሻ አይደለችምን? ይላል እግዚአብሔር። ስለዚህ እነሆ እያንዳንዱ ከባልንጀራው ዘንድ ቃልን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢት አውጥቶ እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ሐሰትንም በሚያልሙ በሚናገሩም በሐሰታቸውም በድፍረታቸውም ሕዝቤን በሚያስቱ በነቢያት ላይ ነኝ ይላል እግዚአብሔር። እኔም አላክኋቸውም አላዘዘኋቸውም፣ ለእነዚህ ሕዝቤ በማናቸውም አይረቡአቸውም ይላል እግዚአብሔር። ስለዚህ በዚህ ቃል ጥቅስ መነሻ በማየት የዛሬውን መልእክት እናያለንና ስለዚህ የነቢይ ኤርምያስን ከሕፃንነቱ ጀምሮ ያለው ነገር በምናይበት ጊዜ እግዚአብሔር ገና ብላቴና እያለ የጠራው በእግዚአብሔር የተመረጠ አልችልም እያለ እግዚአብሔር ግን ትችላለህ፣ የምታደርጉም የምትሰራው ስራ ምንድን ነው? እኔ በውስጤ በሚያቀብለው በውስጤ በሚሞላው ቃል መነሻ ነው የምታገለግለው ብሎ እግዚአብሔር አበረታው። እሱ አልችልም እያለ እግዚአብሔር ግን ትችላለህ፣ በነገሥታት ፊት ቆመ መናገር ትችላለህ፣ ማስተማር ትችላለህ፣ የምታደርገው የምትለው ነገር ሁሉ ከእኔ የተቀበልከውን ነው፣ እኔ የሚሰጥህን ነው የምትናገረው ብሎ እግዚአብሔር በማደፋፈር እድል በመስጠት ኤርምያስን እግዚአብሔር ጠርቶታል። ስለዚህ ነቢይ ኤርምያስ ጥንቁቅ ነው፣ ለጌታም የተሰጠ ሰው ነው። ከእግዚአብሔር ቃል ከእግዚአብሔር ከተቀበለው ውጭ ሌላ ነገር አይናገርም። በተለይ የኛውን ትንቢተ ኤርምያስ ሙሉን እንትን በምናይበት ጊዜ ያው እግዚአብሔር ከአይሁድ ኤርምያስን ጠርቶ ለአይሁዳውያን እንዲያገለግል ነው እግዚአብሔር የመረጠውና በዚህን ጊዜ እስራኤላውያን የአይሁዳውያን ማለት ነው በባቢሎን ተማርኮ በሄዱበት ጊዜ በብዙ መከራ ውስጥ ባሉበት ጊዜ እግዚአብሔር ከዛ ከተማረኩበት ስፍራ ተማርኮ ከሄዱበት ስፍራ እግዚአብሔር ሊያወጣቸው ፈልጎ የተለያየ ሰዎችን የተጠቀመበት ሁኔታ አለ። በዋናነት ግን እግዚአብሔር ነቢዩን ኤርምያስን ተጠቅሞበታል እና በዚህ ምዕራፍ 23 ላይ በምናይበትም ጊዜ ወደዚህ ወደ 23 ምዕራፍ ከመምጣታችን በፊት የተለያዩ ነቢያቶች ተነስቶ እነ ሐናንያ ያሉ እነ ሸማያ ያሉ አገልጋዮች አሉ። በተለይ ሐናንያን ምዕራፍ 28 ላይ እናገኛለን። እግዚአብሔር ያላለውን ያለው በሁለት ዓመት ከዚህ ከተማረካችሁበት ስፍራ ትወጣላችሁ ብሎ ያለውን ትንቢት የተናገረውን፣ ሸማያም ተመሳሳይ እንደዛ ሐሰት የሆነ ነገር ይናገራል። ኤርምያስ ግን እግዚአብሔር ያለውን ብቻ እንደምናገር ምዕራፍ 1 ላይ እናገኛለን። ትንቢተ ኤርምያስ ምዕራፍ 19 ቁጥር 2 ላይ እናገኛለን። እግዚአብሔር ያለውን ከእግዚአብሔር የተቀበለውን እንጂ
ከራሱ ወይም የራሱን ፍልስፍና ይዞ አያመጣም። ስለዚህ በዚህ በምዕራፍ 23 ላይ በምንመጣበት ጊዜ እግዚአብሔር አንድ ነገር ለኤርምያስም የሚነገረው ነገር ምንድን ነው? በህልም በራእይ በሌላ ደግሞ እግዚአብሔር ሳይሰጣቸው ከባልንጀሮቻቸው የእግዚአብሔር ሐሳብን ነው እያሉ እየሰረቁ የሚያመጡ እንደ ራሳቸው መልክ እግዚአብሔር እንደተቀበሉ አድርጎ የሚያመጡ አሉ፣ የሚያስተምሩ አሉና ስለዚህ በዚህ ላይ ምንድነው እግዚአብሔር እዚህ ጋር ሊያስጠነቅቅ የፈለገበት ነገር ዋና ምንድነው? እግዚአብሔር ያልተናገረውን በህልም አይቻለሁ፣ በራእይ አይቻለሁ ወይንም ከጓደኛዬ ተቀብያለሁ በማለት የሚደረግ መልእክት፣ የሚተላለፍ መልእክት፣ በትምህርትም ብዙዎቹ የሚያስተምሩበት ትምህርት ከእግዚአብሔር ካልሆነ ተቀባይነት እንደሌለ እንደሚቀጡም ጭምር ነው እዚህ ጋር እግዚአብሔር እየተናገረ ያለው። ስለዚህ እኔ ሳልናገር የራሳቸውንም ሐሳብ እያመጡ ልክ እንደ ሐናንያ ለምሳሌ በ2 ዓመት ትወጣላችሁ ነው ያለው። በ2 ዓመት ትወጣላችሁ እግዚአብሔር አላለም። እግዚአብሔር ያለው ትክክለኛ መልእክት ነቢዩ ኤርምያስ ጋር እግዚአብሔር ነግሮታል። በ70 ዓመት እንደሚወጡ እግዚአብሔር ይናገራል። ሐሰተኛ ነቢይ ደግሞ እግዚአብሔር ያላለውን እየመጣ በቃ በ2 ዓመት ትወጣላችሁ ከዚህ ታርፋላችሁ የሚል ሜሴጅ ያስተላልፋልና መልእክት ያስተላልፋልና ስለዚህ ምንድነው ከዚህ እግዚአብሔር ለኛም ጭምር በዛም ጊዜም ላሉት ምንድነው ያለው እግዚአብሔር ይሄንን በማድረጋቸው አንደኛ እግዚአብሔር ያልተናገረውን ነገር በመናገር እግዚአብሔር ያላለውን ነገር በማለት እግዚአብሔር አላለም ግን እግዚአብሔር እንዲህ ብሏል ብሎ ለሕዝቡን ያሳምናሉ፣ ለሕዝቡ ይናገራሉ። ለሕዝቡ ስለሚናገሩ ሕዝቡ በዛ ልክ ይጠብቃሉ፣ ግን በዛው ልክ የተባለው ነገር አይሆንም። ስለዚህ ይሄ በሌላው ሳይድ ኢፌክት በሌላው ደግ ወይም በጎ የሆነ ተጽዕኖ ሳይሆን ክፉ ተጽዕኖ ያደርግ ነበር። በሕዝብ ውስጥ ክፋትን ይዘራ ነበር። እንደውም ምንድነው ቁጥር 27 ላይ ስናይ እግዚአብሔር ቃል ምዕራፍ 23 ትንቢተ ኤርምያስ ምዕራፍ 23 ቁጥር 27 ላይ ምን ይላል? አባቶቻቸውም ስለ ባዕል ስለ ስሜን እንደረሱ እያንዳንዱ ምንድነው ያደረገው ይላል? እያንዳንዱ ለባልንጀራው በሚናገራት ህልማቸውንም ሕዝቤ ስሜን ለማስረሳት ያስባሉ። የእግዚአብሔር ስም ሰዎች እንዲረሱ ያደርጋል። እግዚአብሔርን ለማስረሳት የራሳቸውን በራሳቸው በውስጣቸው የሞላውን ነገር ሰብስቦ ስላመጡ በዛ በሚናገሩት መልእክት በዛ ባሉት ንግግር እግዚአብሔር እንድታወቅ የእግዚአብሔር ስም እንድጠራ እግዚአብሔር እንድታይ ሳይሆን እግዚአብሔር እንድረሳ የሚያደርግ መልእክት እንዳለ እዚህ ጋር እግዚአብሔር በትኩረት ይናገራል። ሁለተኛ ነገር ምንድነው? ቀጥሎ ባለው በ28 ላይም ስናይ ምን ይላል? 28 ቁጥር ላይ የሚያልም ነቢይ ህልምን ይናገር፣ ቃልም ያለበትን ቃል በእውነት ይናገር ይላል። ስለዚህ እዚህ ጋር ምንድነው? ቃሉን የሚናገር ሰው ምንድነው ማድረግ አለበት? ቃሉን በእውነት መናገር አለበት። በእውነት ማስተማር አለበት። የራሱን ሐሳብ ሳይሆን የእግዚአብሔርን ሐሳብ ከእግዚአብሔር የተቀበለውን ከእግዚአብሔር ያገኘውን እግዚአብሔር የሰጠውን እርግጠኛ የሆነበት ከሰው ያልሆነው ነገር እርግጠኛ ሆኖ መምጣት አለበት። ካልሆነ ውጤቱንም እያየን እግዚአብሔር እንዲረሳ እግዚአብሔርን ለማስረሳት ነው የተጠቀሙ ያሉት። ስለዚህ እንደዛ አይነት መልእክት ካለ እግዚአብሔርን ለማስረሳት ስለሚጠቀሙ እንደዛ እንዳይሆን እግዚአብሔር እንድታይ ስሙ እንድጠራ ስሙ ገኖ እንድታይ እግዚአብሔር አምላካቸው እንደሆነ የሚያሳይ ነገር እንዲኖር መልእክቱ ከእግዚአብሔር የሆነ መሆን አለበት። በእውነት ደግሞ እግዚአብሔርን ቃል በእውነት መናገር፣ በእውነት እግዚአብሔርን ቃል ማስረዳት ማሳወቅ ያስፈልጋል። የእግዚአብሔርን ሐሳብ ከሆነ እርግጠኛ መሆን ያስፈልጋል። ከዛ የእግዚአብሔር ሐሳብ ከሆነ እርግጠኛ ሆነን በእውነት ያንን የእግዚአብሔርን ሐሳብ ምን ማድረግ አለብን? ማቅረብ ወይም መናገር እንዳለብን የእግዚአብሔር ቃል ይናገራል። ከዛም ሲቀጥል ደግሞ በጣም የሚገርመው ነገር ቁጥር 30 ላይ ያለው ሐሳብ ነውና ቁጥር 30 ላይ ምንድነው ያደረጉት? ቁጥር 30 ላይ ስለዚህ እነሆ እያንዳንዱ ከባልንጀራ ዘንድ
ቃሌን በሚሰርቁ ነቢያት ላይ ነኝ ይላል እግዚአብሔር። እነሆ ከምላሳቸው ትንቢት አውጥቶ እርሱ ይላል በሚሉ ነቢያት ላይ ነኝ ይላል እግዚአብሔር። አሁን እዚህ ላይ ቁጥር 30 ላይ ምንድን ነው እዚህ ጋር የምናየው ነገር ምንድን ነው? ከሌላ ይሰበስባሉ፣ ከባልንጀሮቻቸው ከጓደኞቻቸውም ሊሆን ይችላል። ሰብስቦ ያመጣሉ። ሰብስቦ ሲያመጡ እግዚአብሔር ለእነሱ እንደተናገረ አድርጎ ያቀርባሉ። እዚህ ጋር እግዚአብሔር ምንድን ነው እያለ ያለው? እኔ ያላልኩትን እኔ ያልሰጠሁትን ከእኔ ያልተቀበሉትን መልእክት ከሌላ ተቀብሎ ከሌላ ሰብስቦ ሰርቆ ማለት ነው። እንደዛ በሚያመጡት ላይ ነኝ ነው እያለ እዚህ ጋር ማስጠንቀቂያ ነው እግዚአብሔር እየሰጠ ያለው። የምን አይነት ማስጠንቀቂያ ነው? ሰርቀ ማምጣት የለብህም። መልእክቱን በመስረቅ ሳይሆን ትክክለኛ ከሆነ ከእግዚአብሔር ዘንድ መቀበል ያስፈልጋል። ልክ እግዚአብሔር ለኤርምያስ መጀመሪያ ላይ እንደተናገርኩ በመግቢያ ላይ እንደተናገርኩ እግዚአብሔር ለኤርምያስ ምንድን ያለው? ቃሌን አንተ ብላቴና ነኝ አትበል፣ እኔ የሚልን ትላለህ፣ እኔ ተናገር ያልኩህን ትናገራለህ። እኔ እንደዛ ብሎ ነው ኤርምያስን እግዚአብሔር ያደፋፈረው። ልክ በዛው ልክ ኤርምያስ በሄደበት ሁሉ እግዚአብሔር ያለውን ነው የሚለው። ሰዎቹ የተስማሙበትን ነገር አይደለም። ወይም ከሌላ ሰው ሰብስቦ መረጃ ሰብስቦ የሚያገለግል አገልጋይ አይደለም። ስለዚህ እግዚአብሔር ምንድን ያለ? ሐሰትን የሚናገሩ ሰዎች ከእግዚአብሔር ያልተቀበሉትን መልእክት ከእግዚአብሔር ተቀብለናል ብሎ የሚያስተምሩና የሚያስተላልፉ ሰዎች በጣም የሚገርመው ነገር ምንድን ነው? ከእግዚአብሔር እንዳልሆነ እያወቁ ነው የሚያስተላልፉት። ግን ውጤቱ ምንድን ነው? የእግዚአብሔር ስም ለማስረሳት፣ ስሜን ለማስረሳት ነው ይህንን የምታደርጉት። ስለዚህ እናንተ ግን ይህንን አታደርጉ፣ በእውነት ቃልን ተናገሩ የሚል ነገር አለ። ከባልንጀራም መስረቅ አያስፈልግም። አሁን በዚህ ጊዜ ሰው ከተለያየ ከሚዲያም ሊሆን ይችላል ከተለያየ ስፍራ ላይ እውነተኛ የሆኑም ካልሆኑትም ይሰበስባሉ። እግዚአብሔር ያላላቸውን ነገር ሰብስቦ አቀነባብሮ የሚያቀርቡበት ሁኔታ አለ። ስለዚህ አንዳንድ እኔም ባለሁበት አካባቢ ላይ በተለይ ሐሰተኞች የተለያየ የሚጠቀሙበት እንትን አላቸውና በስዳምኛ ነው ያለውና እንደገና ይተረጉማሉና እንዲህ የሚል ነገር አለና ልክ በሰው ቤት ይገቡና በመጀመሪያ በልሳን እንደሚናገሩ አይነት ያደርጉና ምን ይላሉ? ባጋ ላጋ አስ ላጋ ባጋ አስ ይላሉ። ምን ማለት ነው? አሁን በሰዎች መሀል ይገቡና የጌታ ሰዎች አስመስሎ ወይ በፀጉር አቆራረጥ ሊሆን ይችላል፣ ሱፍ በመልበስ ሊሆን ይችላል። የጌታ ሰው በማስመሰል ትክክለኛ እግዚአብሔር የሆነ መልእክት ሳይቀበሉ ይመጡና ልሳን እንደሚችሉ አድርጎ ባጋ ላጋ አስ ላጋ ባጋ አስ ምን ማለት ነው? ባጋ ማለት በስዳምኛ እንደ ዳገት ማለት ማለት ነው። ባጋ ላጋ ዳገትን ሜዳ እንደገና ላጋ ባጋ ላጋ ማለት ደግሞ ምንድን ነው? ሜዳውን እንደገና ዳገት አድርግ ማለት ነው። ስለዚህ ሜዳውን ዳገት ዳገቱን ሜዳ ሜዳውን ዳገት ዳገቱን ሜዳ እያሉ ባጋ ላጋ አስ ይሉና ከዛም በኋላ ሰዎችን ልሳን እንደሚናገሩ አይነት ሰዎች የሰውን ቀልብ ይስቡና ከዛ ሰዎቹ ምን ይላሉ? በዛን ጊዜ በዛ ጉባኤ እነሱ በገቡበት ያሉ ሰዎች የጌታ ሰው መጣልን፣ አዎ የጌታ ሰው ተናገር፣ በቃ እግዚአብሔር ውስጥ ላይ በልሳን እየተናገረ ግን ልሳኑ እያለ ያለው ምንድን ነው? አቀነባብሮ ያው በቤት መምቻው ስለ ግጥሙ ላይ ጥሩ ነገር ስለመጣለት ነው እየተናገረ ያለውና ግን ውስጥ ያለውን በደንብ ሲፈታ ያልሆነ ነገር ነው፣ ተቀባይነት የሌለው ነገር ነው። ስለዚህ እንዲህ ያደረጉ ምእመኖቻችን፣ እንዲህ ያደረጉ አገልጋዮችን፣ እንዲህ ያደረጉ የሰውን ቀልብ እየሳቡ ባሉበት ጊዜ ላይ ያለ ነው። ስለዚህ ዛሬ አሁን እዚህ ጋር በዚህ ምዕራፍ መነሻ በምናይበት ጊዜ ምንድን ነው አሁን ይሄ ከዚህ እግዚአብሔር ብዙ ነገር ነው የሚያስተምረን። አንደኛ የራሳችንም ማየት አለብን። የት ነኝ እኔ? ለምሳሌ እግዚአብሔር በሰጠን አገልግሎት ፓስተሮችም ልንሆን እንችላለን፣ ወንጌላውያን ልንሆን እንችላለን፣ በተለያዩ በጸጋው ኦፊሶች ውስጥ እያገለገልን ያለን ሰዎች ልንሆን እንችላለን። ግን በደንብ ማወቅ ያለብን ነገር ምንድን ነው? የእግዚአብሔር ሐሳብ አለበት ወይ? ያ የምትናገረው እንዲሁ በሕዝብ ፊት ቆመን በምትናገርበት ጊዜ በአደባባይም ላይ ይሁን በተለያየ መድረክ ላይ በተለያየ ስቴጆች ላይ ቆመን በምንናገርበት ጊዜ እርግጠኛ ልንሆን ያስፈልጋል። መጀመር
ምክንያቱም ሰውን ልንሸውድ እንችላለን፣ ሰዎችን ልናታልል እንችላለን፣ ሚመኖቻችንም ልናታልል እንችላለን። እግዚአብሔርን ግን ማታለል አንችልም። በተለይ በዚህ በትንቢተ ኤርምያስ ባነበብኩት ምዕራፍ 23 ላይ ምንድነው እዚህ ጋር እግዚአብሔር ቃል ብናገረው ምዕራፍ 23 ቁጥር 23 ላይ ምን ይላል? እኔ ይላል እግዚአብሔር፣ እኔ የቅርብ አምላክ ነኝ፣ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም። ሰው ቢሰውር ቢሸሽግ እኔ አላየሁምን? ሰማይንና ምድርንስ የሞላው እኔ አይደለሁምን? ይላል እግዚአብሔር። ምዕራፍ 23 ቁጥር 23 ላይ ምን ይላል? እኔ የቅርብ አምላክ ነኝ። እግዚአብሔር የቅርብ አምላክ ነው። ምን እንደምናደርግ፣ ምን እንደምንሰራ፣ ምን እየሰራን እንደሆነ እግዚአብሔር ያውቃል። እግዚአብሔርን ማታለል አንችልም። እግዚአብሔርን መሸወድ አንችልም። ምንም በእግዚአብሔር ዓይን ፊት የተሰወረ ነገር የለም። በእግዚአብሔር ፊት የተደበቀ ነገር የለም። በእግዚአብሔር ፊት መሸፈንና ወይም መጋረድ የምንችላቸው ነገሮች አሉ። ለምሳሌ የኛ ዓይን ከመጋረጃ በመጋረጃ ወዲያ ያለው ነገር ላያይ ይችላል። በሰው ልብ ውስጥ ያለውን ነገር ላናይ እንችላለን። በከተማ ላይ ያለውን ላናይ እንችላለን። ዓይናችን ማየት የሚችለውን ብቻ ልናይ እንችላለን። ዓይናችንም እያየ ውስጥ ያለውን ነገር ላናይ እንችላለን። እግዚአብሔር ግን ልብንና ኩላሊትን የሚመረምር የሩቅ አምላክ ሳይሆን የቅርብ አምላክ ነው። ስለዚህ ጥንቃቄ ማድረግ አለብን። ያላለህን አትበል የሚል ርዕስ ነው። በዚህ መነሻ ነው እያየን ያለው። እግዚአብሔር ብሎሃል ወይ? ለመስበክ በምትቆምበት ጊዜ፣ ለማስተማር በምትቆምበት ጊዜ ከእግዚአብሔር የተቀበልከው ነገር ነው ወይስ ዝም ብለህ ከባልንጀሮች ከዛ ከጓደኞች ሰብስበህ ያመጣው ነገር ነው? ከየት ነው ያንን ነገር ያመጣው? ከእግዚአብሔር እግር ስር ቁጭ ብለህ የሰበሰብከው ሀሳብ ነው? እግዚአብሔር ሰጥቶሃል? እርግጠኛ ነህ? ስለዚህ እግዚአብሔር ያላለውን ስንል ምንም ችግር የለም እንደፈለገን እንሆናለን ካለን አደጋለሁ። ስለዚህ ችግር የለብኝ እድል አለኝ። ለምሳሌ አሁን የክልሉ ዋና ጸሐፊ ነኝ፣ ሐዋሳና አካባቢ ጸሐፊ ስለሆንኩኝ ብዬ መናገር የለብኝም። ስለዚህ በእግዚአብሔር ፊት መሆን ያስፈልጋል። ከእግዚአብሔር የሆነ ነገር መልእክት መሆኑን እርግጠኛ ሊሆን ያስፈልጋል። ሁልጊዜ እግዚአብሔርን ቃል የማነብ ሰው መሆን አለብኝ። ከእግዚአብሔር ሀሳብን መቅዳት ያስፈልገኛል። ለምሳሌ የእግዚአብሔር ቃልም ስናገር ምን ይላል? የእግዚአብሔር ቃል በሙላት ሊኖረን ያስፈልጋል። የምናገርም ሰው እንደ እግዚአብሔር ቃል ነው መናገር አለበት። የሚያስተምርም እንደ እግዚአብሔር ቃል ነው ማስተማር ያለበት። ስለዚህ እግዚአብሔርን ልንሸውድ፣ እግዚአብሔርን ልናታልል አንችልም። ስለዚህ እርግጠኛ መሆን አለብን። እግዚአብሔር ያላለ ነገር ማለት አለብን። እግዚአብሔር ያላለን ነገር መናገር የለብን። እግዚአብሔር ያላለውን ነገር ማስተማር የለብን። እግዚአብሔር ያላለውን ነገር መስበክ የለብንም። በራሳችን ውስጥ ገብተን በራሳችን አሰራር ውስጥ በመሆን እግዚአብሔር እንዲህ ይላል ከማለታችን በፊት እግዚአብሔር ብሎሃል ወይ? እግዚአብሔር ተናግሮሃል ወይ? እግዚአብሔር ያለው የእግዚአብሔር ሀሳብ አለበት ወይ? ከእግዚአብሔር ተቀብለሃል ወይ? ከእግዚአብሔር ያገኘው ነገር አለ ወይ? ይህንን በጣም እርግጠኛ ልንሆን ያስፈልጋል። በዚህ ጊዜ አሁን ብዙ ወንድሞቻችን፣ ብዙ እህቶቻችን፣ እናቶቻችን፣ አባቶቻችን፣ ወላጆቻችን፣ አገልጋዮቻችን የሚታለሉበት ወቅት ላይ ያለ ነው። አንደኛ ከእግዚአብሔር ያልሆነ ነገር የሚያሰሙ፣ ከእግዚአብሔር ያልሆነ ነገር የምናገረው በየሚዲያው በተለይ በዚህ በማህበራዊ ሚዲያም ላይ ቢሆን እግዚአብሔር ያላለውን ነገር የሚናገሩ ሰዎች በበዙበት ጊዜ ላይ ያለ ነው። ስለዚህ ምንድነው ጥንቃቄ ማድረግ አለብን ነገር ምንድነው? ሁልጊዜ በእግዚአብሔር ፊት መሆን ያስፈልጋል። ዛሬ ከዚህ በፊት ለእግዚአብሔር በህልም የምናገራቸው ሰዎች አሉ። ግን ሁልጊዜ እግዚአብሔር ላይናገር ይችላል። በድካምም የሚመጣ ነገር ሊኖር ይችላል። ሌላ ነገር ደግሞ ምንድነው? እከሌ የሚናገረው ለምሳሌ ሰውን የምንከተልበት ጊዜም አለን። ሰውን ተከታትለን እከሌ የሚያስተምረውን ትምህርት በሚል ተከታትለን አምጥተን እርግጠኛ ሆነን የምናስተላልፍበት ጊዜ አለ። ይሄንን ምንድነው ግን እግዚአብሔር ያለው ቁጥር 30 ላይ የተናገረው ነገር በጣም ነው ልቤን ነካና ነው። እነሆ እያንዳንዱ ከባልንጀራ ዘንድ ቃልን በሚሰርቁ አየህ። ስለዚህ ከሌላ ያመጣል፣ ከእግዚአብሔር ሳይሆን ከሌላ። ስለዚህ እንደዛ መሆን እንደሌለበት በእነሱ ላይ ነኝ ብሎ እግዚአብሔር ማስጠንቀቂያ ነው እየሰጠ ያለውና ከእግዚአብሔር መሆኑን እርግጠኛ ሳንሆን ምንም ነገር ማድረግ እንደሌለብን ነው እዚህ ጋር የምናገረው። እንደውም ከዚህ ሀሳብ ጋር የሚገናኘው
አንደኛ ነገሥት ላይ ያለው ሐሳብም አቀርባለሁኝና አንደኛ ነገሥት ላይ ምንድነው በተለይ አንደኛ ነገሥት ምዕራፍ 22 ቁጥር 13 ላይ አክዓብ ምንድነው ያደረገው? ኢዮሳፍጥ መጥቶ ከአክዓብ ጋር ይነጋገሩ ነበረ። ስለ አንድ ቦታ ለመመለስ ያሰቡበት ሐሳብ ነበራቸውና ስለዚህ ነቢያት የሉም ወይ ትክክለኛ ነገር የሚናገሩ አሉ ወይ ብሎ ወደ 400 የሚሆኑትን ሰበሰበ። ወደ 400 የሚሆኑትን ከሰበሰበ በኋላ ምንድነው የተደረገ? እንደገና አሁንም ኢዮሳፍጥ አክዓብን ምን ብሎ ጠየቀ? ከዚህም የተሻለ የሚናገር ይኖራል ሲባል እንዲህ አለ፣ ሚክያስ የሚባል አለ። ግን ሚክያስ የተባለ ሰው መልካም የሆነ ነገር አይናገርም፣ ስለኛ መልካም ነገር የለውም፣ ክፉ ነገር ይናገራል። ግን ሚክያስ እንደዛ አክዓብ እንደሚለው አይነት ሰው አይደለም። ከእግዚአብሔር የተቀበለውን ነገር የሚናገር እንጂ ከእግዚአብሔር የወሰደውን ሐሳብ የሚያካፍል እንጂ የራሱን ነገር የሚናገር ሰው አይደለም። በተለይም በቃ ግድ የለውም ይጠራና ይምጣ ተብሎ በተጠራበት ጊዜ ሚክያስን ሊጠራ ሄደው ሰውዬ በተለይ ቁጥር 22:13 ላይ አንደኛ ነገሥት ምዕራፍ 22 ቁጥር 13 ላይ ምን ይላል? ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት ሁሉ በአንድ አፍ ሆኖ ለንጉሱ መልካምን ይናገራሉ። የመጡ ነቢያት በሙሉ መልካም የሆነ ነገር እየተናገሩ ነው ያሉት። መልካም የሆነ ሐሳብን እየተናገሩ ነው ያሉት። አንተም ምን ይላል? ቃልህ እንደ ቃላቸው ይሁን፣ እንዲሁም መልካም እንድትናገር እለምንሃለሁ ብሎ ስለ ሚክያስ ይናገራል ማለት ነው። ምንድነው አሁን ሚክያስ ይጠራ ተባለ። ተጠርቶ እየመጣ ያለ መንገድ ላይ እሱን ሊጠራ ያለው ሰውዬ ምንድነው እያለ ያለው መልእክተኛው? አሁን አንድ ነቢያት ሁሉ ተስማምቶ በመስማማት መልካም ነገር ነው እየተናገሩ ያሉት። አንተም እንደነሱ መሆን አለብህ፣ መልካም ነገር ነው መናገር አለብህ። ግን ሚክያስ ግን እንደዛ አላደረገም። በጣም የሚገርመው ነገር እኔ በህይወቴ የሚያስደስተኝ ነገር ደስ የሚለኝም ነገር ምንድነው ካለን እግዚአብሔር በዚህ ጊዜ ሚክያስ ምንድን ያለው? እኔ እግዚአብሔር ያለኝን፣ እግዚአብሔር የተናገረውን፣ እግዚአብሔር ያወራልኝን ብቻ ምን አደርጋለሁ ነው ያለው? እናገራለሁ፣ አስተምራለሁ አለ። ምንድነው እንደውም ያለው? ቁጥር 14 ላይ ሚክያስ ምንድነው ያለው? ቁጥር 14 ላይ ሚክያስ ምንድነው ያለው? ሕያው እግዚአብሔርን፣ እግዚአብሔር የሚናገረኝን እርሱን እናገራለሁ። ከዚህ በፊት ከኔ በፊት የነበሩ ተስማምቶ መልካም ነገር ተናግሮ ሊኖር ይችላል፣ ክፉ ነገር ተናግሮ ሊኖር ይችላል። እኔ አሁን ክፉ እናገራለሁ፣ መልካም እናገራለሁ የሚል ነገር የለውም። ግን ምንድነው ያለው? ሕያው እግዚአብሔር ምስክር፣ እግዚአብሔር የሚነግረኝን፣ ከእግዚአብሔር የተቀበልኩትን፣ ከእግዚአብሔር ያገኘሁትን ሐሳብ ብቻ እናገራለሁ። እግዚአብሔር የሰጠኝን ሐሳብ ብቻ እናገራለሁ ነው ያለው። ስለዚህ እንደ ሚክያስ ቆራጦች ልንሆን ያስፈልጋል። ስለዚህ አሁን ከዚህ ምንድነው የምንማረው? ምንድነው እግዚአብሔር እያለን ያለው? ምንድነው እግዚአብሔር እየተናገረን ያለው ብለን ወደዚህ እንምጣና እግዚአብሔር እዚህ ጋር ምንድነው እያስተማረን ያለው? ጠቅልል ስናደርግ አንደኛ እግዚአብሔር ያላለውን አለ ማለት፣ እግዚአብሔር ካላለ አለመናገር፣ ካልተዘጋጀ ከእግዚአብሔር ካልተቀበልክ መስበክ ስለምትችል ማስተማር ስለምትችል ማስተማር ያለብኝ ማለት ነው። ካልሆነ እግዚአብሔር እንዳለ በእነሱ ላይ ነኝ ነው ያለው። ስለዚህ መጠንቀቅ ያስፈልጋል ነው። እንደ ሚክያስ ጥንቁቅ ሰዎች ልንጠነቀቅ ያስፈልጋል። ሁለተኛ ሐሳብ ከዚህም አሁንም የምንማረው ነገር ምንድን? ቃሉን በእውነት መናገር አለብን። የራሳችን ነገር ሳንጨምር፣ የራሳችን ሐሳብ ሳንጨምር፣ ከልምዳችን ከተለያየ የሰበሰበውን ሳንጨምር የእግዚአብሔርን ሐሳብ ብቻ ምን ማድረግ አለብን? መናገር አለብን። ሶስተኛ ከዚህ የምንማረው ነገር ምንድን ነው? ከእግዚአብሔር ጋር በመዋል እንጂ በመስረቅ አይሁን። ከተለያየ ሰብስበን ያመጣነው ነገር ሳይሆን ከእግዚአብሔር የተማርነው ከእግዚአብሔር የተቀበልነውን ሐሳብ ነው ማቅረብ ያለብን። ሚክያስ ቆራጥ ሰው ነው። እኔ እግዚአብሔር ያለኝን ብቻ እላለሁ፣ እግዚአብሔር የተናገረኝን ብቻ እናገራለሁ። ከኔ በፊት የነበሩ ስላሉ ስለተናገሩ አይደለም። ስለዚህ እግዚአብሔር ያለውን መናገር ማወጅ ያስፈልገናል። ካልሆነስ ችግር አለ። ካልሆነስ
ምን አለ ማስጠንቀቂያ። እዚህ ጋር እግዚአብሔር በዛን ጊዜ የነበሩትን ነቢያትን እንዳስጠነቀቀ እኛንም ያስጠነቅቃል። ቃሉ ያው ነው። እግዚአብሔር በዘመናት መካከል አልተለወጠም፣ አልተቀየረም። ዛሬም ያው ነው። እግዚአብሔር በዛን ጊዜ የተናገረው ቃል ዛሬም ያው ነው። በእኛም ላይ ይሰራል። በእኛም ላይ ይሰራል። ቃሉ በእኛም ላይ ይሰራል። ስለዚህ እግዚአብሔር ያለውን ነገር ለመሰብሰብ አንደኛ ታዋቂ ለመሆን አይደለም መጣር አለብን። እግዚአብሔር ያለውን ለመናገር ነው መፈለግ አለብን። ከእግዚአብሔር የተቀበልነውን ሐሳብ ነው ለመናገር መዘጋጀት የሚያስፈልገን። ስለዚህ ርዕሱን እንዳትረሱ። ያላለህን አትበል። እግዚአብሔር ካላለ፣ እግዚአብሔር ካልተናገረ፣ እግዚአብሔር ያልሰጠህን ነገር ተቀበለ እንዲህ ይላል ብለህ መናገር የለብህ። እንዲህ ሲባል ነቢያትን ብቻ አይደለም፣ ሰባኮችን ብንሆን፣ አገልጋዮች፣ ወንጌላውያን፣ ሚሽነሮችን ብንሆን የእግዚአብሔርን ሐሳብ እንድናገለግል እግዚአብሔር የሰጠንን ሐሳብ መናገር እንድንችል ነው የዚህ የዛሬው ዋናው መልእክት ማለት ነው። ከእግዚአብሔር የተቀበልከው ነገር ሊሆን ያስፈልግ። ስለዚህ ሁልጊዜ በእግዚአብሔር እንዲህ ከሆነ ምንድን ነው የሚያስፈልገው? ሁልጊዜ በእግዚአብሔር ፊት ንቁ ሆነን በእግዚአብሔር ፊት የምንተጋ ሰዎች መሆን ያስፈልገናል። በእግዚአብሔር ፊት ሆነን የእግዚአብሔር ቃል የምናነብ ሰዎች ልንሆን ያስፈልጋል። በእግዚአብሔር ፊት በጸሎት የምንተጋ ሰዎች መሆን ያስፈልጋል። የእግዚአብሔርን ፊት መፈለግ አለብን። ምክንያቱም እግዚአብሔር እያሳደደ አይናገርም። የት ነው ከላይ ያለ እያሳደደ አይሄድም እግዚአብሔር። ስለዚህ በእግዚአብሔር መገኘት ውስጥ መሆን ያስፈልጋል። ስለዚህ የእግዚአብሔር ቃል በሙላት በውስጣችን ሊኖር ያስፈልጋል። የምንጸልይ ሰዎች መሆን አለብን። ከእግዚአብሔር ጋር ህብረት የምናደርግ ከቅዱሳን ጋር ህብረት የምናደርግ ሰዎች መሆን አለብን። በዚህ ጎዳና ላይ በምንሆንበት ጊዜ እግዚአብሔር በውስጣችን ላይ ይሞላል። ቃሉን በውስጣችን ላይ ይሞላል። በውስጣችን የሞላውን ያንን ሐሳብ ነው ማቅረብ ያለብን። ስለዚህ ይሄ ነውና ይሄንን በዚህ ያላለን አትበል፣ እግዚአብሔር ያለን ግን በል። ያላለን አትበል በሚል ነውና ስለዚህ እግዚአብሔር የሰማነውን ቃል እግዚአብሔር ይባርክልን። አጭር ጸሎት እጸልይና በዚህ አበቃለሁ። አብረን እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ስም እናመሰግናለን። እግዚአብሔር ሆይ እኔም ዛሬ በፊት ሆኜ ይህንን እንዳካፍል እንድናገር እድል ስለሰጠኸኝ በጌታ በኢየሱስ ስም አመሰግናለሁ። እኔም እግዚአብሔር በዚህ ፊት ቆሜ የተናገርኩ በዚህ ፊት ሆኜ የተናገርኩ እኔም ቢሆን ጌታ ያላልከህን ነገር እንዳልል፣ ያልተቀበልኩትን ነገር እንዳልል፣ እንዳላወር፣ እንዳልናገር፣ እንዳልሰብክ እኔንም ባሪያዬንም እንድትረዳኝ በጌታ በኢየሱስ ስም እጸልያለሁ። አንተ የቅርብ አምላክ የሩቅ አምላክ አይደለም። ሁሉንም ነገር ትመረምራለህ። ሁሉንም ነገር በእግዚአብሔር ዓይኖች ፊት ሁሉ ነገር የተራቆተ የተገለጡ ናቸው። የተሰወረ ነገር የለም። ጌታ አምላክና አባቴ ሆይ እንደ ቃሌ ካንተ እየተቀበልኩ እኔም ማስተላለፍ እንድችል በጌታ በኢየሱስ ስም እኔን ባሪያዬንም እንድትረዳ እጸልያለሁ። እንዲሁ ደግሞ ይህንን መልእክት እየሰሙ ላሉ ይህንን መልእክት እየተከታተሉ ላሉትም በጌታ በኢየሱስ ስም ካንተ የሆነ ነገር እየተቀበሉ ያስተማርከውን ካንተ የተቀበሉት በእግር ስር ቁጭ ብሎ የተማሩትን ያስተማርከውን ነገር እነሱ ማስተላለፍ የሚችሉበት አቅምና ብርታት እንድትሰጣቸው በጌታ በኢየሱስ ስም እጸልያለሁ። ከዚህ ውጪ ግን ጌታው አንተ በማትፈልግበት ጎዳና እየገባን አንተ ያላልከውን ነገር ሰብስበን በመስረቅም ቢሆን በህልም አየን እያለን ያላልከውን ነገር እያለን ጌታው እድሜያችን ጊዜያችን እንዳንጨርስ በጌታ በኢየሱስ ስም እርዳን። ያላልከውን እንዳንል ያልከውን ግን በእውነት ቃልህን በእውነት መናገር እንድንችል ማንንም ሳንፈራ ቃልህን በእውነት እንድንናገር አቅም እንድትሆንልን ብርታት እንድትሆንልን በጌታ በኢየሱስ ስም ጸለየን። ጌታ አምላክና አባቴ ሆይ አሁንም እጅ ከኛ ጋር ትሁን። በዚህ በክልላችንም ያሉትን ምእመናን መላው በኢትዮጵያ ያሉ የኢትዮጵያ ቅድስት ቤተክርስቲያን አባላትም ሌሎችንም ጨምር ጌታ በዚህ ቃል መንፈስ እንድትባርካቸው ጸለይኩ። በጌታ በኢየሱስ ስም አቅም ሆንላችሁ፣ ብርታት ሆንላችሁ። ክፉ ከመንገዳችን ዞር ይበል፣ ከእቅዳችን ዞር በል። ካንተ ውጪ እንድንሆን የሚያደርግ ሌላ የጠላት ሴራ የጠላት አጀንዳ በጌታ በኢየሱስ ስም የከሸፈ የፈረሰ በኢየሱስ ስም ይሁን። ቃሌ በልባችን ላይ የጸና ይሁን። እጅ በመካከላችን ትሁን። ኃይሌ በመካከላችን ይሁን። በአንተ ብርታት የምንንቀሳቀስበት ዘመን፣ የምንመራበት የምንሮጥበት ዓመት በጌታ በኢየሱስ ስም
ይሁን። ጌታ ኢየሱስ ባርካችሁ። ተባረኩ። እርፍ ልበል ካንተ ልስማማና